በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባይ መዓታ ዘገርአልታ። ጻድቁ ገድላቸውን የፈጸሙት በኢትዮጵያ ቢሆንም ሀገረ ሙላዳቸው የጥንቱ ሮም ግዛት የሆነችው ታናሿ እስያ ናት። አባይ መዓታ ከዘጠኙ ቅዱሳን አንዱ ናቸው። ዘጠኙ ቅዱሳን ተወልደው ያደጉባት ምንም በአንድ የሮም ግዛት ስር ቢሆንም መነሻ ቦታቸው ግን የተለያየ ነው። ሁሉም አንድ ያደረጋቸው መንፈስ ቅዱስ በኪነ ጥበቡ ነው። በምክንያት ደረጃ እንግለጸው ከተባለ ደግሞ የአንድነታቸው ምስጢር፣ አንደኛ የቀናች ሃይማኖታቸው ተዋሂዶ፣ ሁለተኛ ዓላማ የእግዚአብሔር መንግሥት መፈለጋቸው፣ ሶስተኛ ገዳማዊ ሕይወት ነው አንድ ያደረጋቸው ዘጠኙን ቅዱሳን። አባይ መዓታን ጨምሮ ሁሉም ቅዱሳን ዘራቸው ከቤተ መንግሥት ነው። እነርሱ ግን ምድራዊ ክብር ንቀው ሰማያዊ ክብር ገንዘብ ማድረግን መርጠዋል። አስቀድሞ ቅዱሳኑ መጻሕፍትን ያጠኑት አበው በተለያዩ ጊዜ እየመነኑ ከሮም ግዛት ወደ ግብፅ በረሃዎች ወርደዋል። በምናኔ ቅድሜውን አባ ጰንጠሌዎንና አቡነ አረጋዊ ይይዛሉ። ዘመኑ የተዋሕዶ አማኞች የሚሰደዱበት በአምስተኛው መቶ ክፍለ ዘመን ነበርና እምነትን ላለመለወጥ ዘጠኙ ቅዱሳን ተሰደው ወደ ኢትዮጵያ መጡ። በወቅቱ ደግሞ ለስደት መጠለያ የምትሆን ከኢትዮጵያ የተሻለ ሀገር አልነበረችምና፣ ስለዚህም በ470ዎቹ ዓመተ ምህረት አልአሜዳ በኢትዮጵያ ነግሶ ሳለ ቅዱሳኑ በአረጋዊ መሪነት መጡ። ንጉሱም ሲጀመር የእግዚአብሔር እንግዳ ስለሆኑ፣ ሲቀጥል ደግሞ ቅዱስናቸውን ተመልክቶ መልካም አቀባበል አደረገላቸው። ማረፊያ ተሆናቸው ዘንድ አክሱም ውስጥ አንዲት ቦታ ወስኖ ሰጣቸው። ይህች ቦታ ቤተ ቀጤን ትባላለች። አባይ መዓታና ተሳቱ ስምንቱ ቅዱሳን ወደ ሀገራችን እንደገቡ የመጀመሪያ ስራቸው ቋንቋን መማር ነበር። ልሳነ ግዕዝም በወጉ ተምረው እዛው አክሱም አካባቢ ስራቸውን አንድ አሉ። በወቅቱ በአቡነ ሰላማ በአብርሃ ዋጽሃና በአቡነ ሙሴ ቀዳማዊ የተቀጣጠለው ክርስትና በተወሰነ መንገድ ተቀዛቅዞ ነበርና እና አባይ መዓታ እንደገና አቀጣጠሉት። ሕዝቡንም በራሱ ልሳነ ክርስትና ይነቃ ዘንድ ሰበኩት። የካደውን እየመለሱ የቀዘቀዘውንም እያሟሟቁ ለዓመታት ወንጌልን ሰበኩ። ቀጣዩ ስራቸው ደግሞ መጻሕፍትን መተርጎም ሆነ። ከሀገራቸው ያመጧቸውን ቅዱሳን መጻሕፍት ተከፋፍለው ወደ ግዕዝ ልሳነ ተረጎሟቸው። በዚህም ለሀገራችን ትልቁን ውለታ ዋሉ። ይህ ሁሉ ሲሆንና አባይ መዓታ የሚመገቡት ሆነ የሚጸልዩ በማህበር ነበር። በመካከላቸው ፍጹም ፍቅር ነበር፣ ጸጋ እግዚአብሔር አልተለያቸውምና። የና አባይ መዓታ ቀጣዩ ተግባራቸው ደግሞ ገዳማዊ ሕይወትን ማስፋፋት ሆነ። ይህን ለማድረግ ግን የግድ መለያየት አስፈለጋቸው። እያንዳንዱን መንፈስ ቅዱስ እንደመራቸው ወደ ተለያየ ቦታ ሄዱ። ጰንጠሌዎን በጾማይት፣ ገሪማ በመደራ፣ ሊቃኖስ በቁናጽል፣ አረጋዊ በደብረ ዳሞ፣ ጽህማ በጽድያ፣ ሌሎችም በሌላ ቦታ ገዳማትን መሰረቱ። አባይ መዓታ ደግሞ በመንፈስ ቅዱስ መሪነት ምርጫቸውን ገርአልታ እዛው ትግራይ ሆነ። ጻድቁ ወደ ቦታው ሲሄዱ ወንዝ ባህር ተከፍሎላቸው ወደ ቦታቸው ደርሰውም ገዳማ አንጸዋል። በቦታውም ብዙ ተአምራት ሰርተዋል። በርካታ ደቀ መዛሙርትንም አፍርተዋል። የአቡነ መዓታ ገዳም ገርአልታ እጅግ ድንቅና ማራኪ ነው። ነገር ግን እዛው ድረስ ሄዶ ለማየት ብርታትን ይጠይቃል። በተራቹ መካከል ከመቀመጡ ባሻገር የአባቶቻችን ጽናት የሚያሳይ ድንቅ ቦታ ነው። ጻድቁ በዚህም ዕለት በገዳማቸው አርፈው በእግዚአብሔር በክብር ተቀብለዋል። የአባታችን የአቡነ መዓታ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ቅዱሳን መርትያኖስና መርቆሬዎስም ይታሰባሉ። እነዚህ ቅዱሳን የቁስጥንጥንያ ሰዎች ሲሆኑ የወቅቱ ፓትርያርክ አባ ጳውሎስ ደቀ መዛሙርት ናቸው። በአራተኛው መቶ ክፍለ ዘመን አጋማሽ አካባቢ በአርዮሳውያን ምክንያት ስደት በሆነ ጊዜ አባ ጳውሎስ፣ ቅዱስ አትናቴዎስ፣ ቅዱስ ቴዎስጣቴዎስ፣ ቅዱስ ሊዋሪዮስ ከመንበራቸው ተፈናቀሉ። በስደቱም ቅዱስ ቴዎስጣቴዎስ ሲያርፍ ቅዱሳኑ አትናቴዎስና ሊዋሪዮስ ተመለሱ። አባ ጳውሎስ ግን በእስር ቤት ውስጥ ሳለ በንጉሱ ትእዛዝ አርዮሳውያን አንቀው ገደሉት። ይህን ያወቁት ሁለቱም ደቀ መዛሙርት መርቆሬዎስና መርትያኖስ ቅዱስ አባታችን ቀብረውት ንጉሱንም ረገሙት። አርዮሳዊው ታናሹ ቆስጠንጢኖስ ይህን በሰማ ጊዜ ሁለቱንም አስመጥቶ በአደባባይ በሰይፍ አስመታቸው። ይህ ከተከናወነ ከ50 ዓመታት በኋላም ቅዱስ ዮሐንስ አፈወርቅ የቁስጥንጥንያ ፓትርያርክ ሆኖ በመምጣቱ ስጋቸውን አፈለሰ። ቤተ ክርስቲያንም አንጾ ቀድሶላቸዋል። አምላካው ቅዱሳን በመልጃቸው ይማረን፣ ከበረከታቸውም ይክፈለን። ጥቅምት 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባይ መዓታ ጻድቅ ከተሳቱ ቅዱሳን መርትያኖስ፣ መርቆሬዎስ ሰማዕታት፣ አባታችን ያፌት የኖህ ልጅ በዚህ ቀን ይታሰባሉ። በጎን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታ እርሱም ክርስቶስ በልባችሁ ቀድሱት። የቅዱስ ጴጥሮስ መልእክት ከምዕራፍ 3 ከቁጥር 13 ላይ
ዳንኤል ዘርእኪ ደብረ እግዚአብሔር ነባቢት ዘተረክፈ ብኪ እብነ ሕይወት ወር ሰማይ ዘንድ ዘአዳንኪ ወለነቢይ እማፈግሩማን አናብስት በእንተ ዘተአገዝኪ ዘለፋ እማፈት እማን አጥት ማርያም ለዝክረ ስምኪ ይደሉ ስብሃት ሰላም ለምርትያኑስ ወለመርቆሪዎስ ደንጎላ ወይማአታ ጻድቅ እንግዳ ዘቆላ አርከሌድስ ረዱ ላብየ እግዚ በሰመ መሰረተ ተርላ ዘአድማአ ለርሱ ብርሃን አክሊል ቀጸላ ወያፊት ዘባርኮ ወልደ ላሜ ዘገሊላ እምነ ቅዱሳን ግልጋ አሃዱ ይማአታ ክብረ ዓለም መኒኖ ዘተጋደለ በገረ አልታ ወያፊት ዘባረኩ አቡሁ በኤፍራታ አርከሌድስ ወልዱ ለአብየ እግዚ ዘመረታ መርትያን ወሶ መርቆሬዎስ ለኤፌሶን ማይቶታ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።